በመጀመሪያ ደረጃ እንግዲህ ቅድም ካነሳውት በአንድ ብሔር ላይ ያተኮረ ጥቃት ይቁም የሚልም ሌላኛው ሰልፉ ላይ የነበረ መፈክር ነውና በአንድ ብሔር ላይ ያተኮረ ጥቃት ማለት ምንድነው? እናንተ የታዘባችሁት ነገር አለ ወይ? እስቲ ከአቶ ስዩም ልጀምር። በዲፊኒሽን ደረጃ በአንድ ብሔር ላይ ደረሰ ጥቃት ማለት አንድ ብሔር ተወላጆችን ለይቶ እነዛ ብሔር ተወላጆች ላይ የሚደርስ ጥቃት፣ መገፋት፣ ከኑሮና ከስራቸው እንዲፈናቀሉ ማድረግ ነውና በዚህ ረገድ አሁን በተነሳው የተወያየንበት ባለው ጉዳይ ላይ በተያያዘ በተጠቀሰው ወቅት በትግራይ ተወላጆች ላይ በስፋት በተለየ መልኩ ሲደርስ የነበረ መፈናቀል ሆነው ጥቃት ያለ አይመስለኝምና ምናልባት በዚህ ረገድ ሊነሳ የሚችል ነገር ካለ ወደ ቤኒሻንጉል ክልል አካባቢ ተነሱ ጉዳዮች ነበሩ። በዛ ረገድ ደግሞ ያው ተጠቂ የሆኑት የኦሮሞና የአማራ ተወላጆች ናቸው እና ለምን የትግራይ ጉዳይ በአንድ ብሔር ላይ ደረሰ ጥቃት የሚለው ጉዳይ እንደ የዚህ በሰላማዊ ሰልፍ ላይ እንደተነሳ አይገባኝም። እንዴት እንደምናያይዘው አይደል ነው። ምናልባት ከዚህ በፊት የነበሩ ነገሮችን እንደ ማሳያ በመውሰድ የሚደረግ ነገር ሊሆን ይችላል። ይሄ እንዳለ ሆኖ ግን በተግባር እንዲህ ያሉ ክስተቶች ተከስተዋል ወይም የትግራይ ብሔር ተወላጆች ላይ ደረሰ ጥቃት አለ ወይ ከማለት ይልቅ የህወሓትን ስልት ህወሓት የሚከተለውን የፖለቲካ ስልት በዋናነት የትግራይ ህዝብን መደበቂያ በማድረግ በትግራይ ህዝብ ውስጥ ራሱን በመሸሸግ ነው የፖለቲካ ዓላማውን የሚያስፈጽመው። አንዳንዴ ሳስበው በትግራይ ህዝብ ላይ ጥቃት ሲዘነዘር ደስተኛ የሚሆን የፖለቲካ ቡድን ካለ ህወሓት ብቻ ነው የሚመስለኝ። ምክንያቱም እዛ አይነት ክስተቶች ከተፈጠሩ ብቻ ነው ፋይዳ ያለኝ ብሎ ስለሚያምንም ጭምር ነው ይመስለኛል ይሄ አጀንዳ ተደርጎ በቅርቡ የቀረበው ማለት ነው። እሺ አመሰግናለሁ። ወደ አቶ አስራት ልምጣ። በአንድ ብሔር ላይ ያተኮረ ጥቃት ይቁም የሚለው ሲል ምናልባት ከቅርብ ጊዜ ወዲህ በለውጡ ሂደት ላይ በሙስና የተጠረጠሩ ሰዎችም እየተያዙ ያለበት ሁኔታ አለና ምናልባት ከሱ ጋር የተገናኘ ነው ወይስ ሌላ ነገር ነው? ምንድነው እየታዘባችሁ? ባይዘው በዚህ ሳምንት ባለፈው ሳምንት ከጎንደር ከመተማ አካባቢ ከፍተኛ ቁጥር ያለው የትግራይና የቅማንት ተወላጆች ሱዳን የገቡበት ሁኔታ አለ። በቅርቡ ማለት ነው። ብዙ ሽፋን አልተሰጠውም። አሁንም ሱዳን ያሉት የተወሰኑ ወደ ሁመራ መጥተዋል። ከዛ በፊትም ወደ 45,000 የሚሆን ከተለያየ የኢትዮጵያ አካባቢ ከጎንደር ከኦሮሚያ ከሶማሌ ክልል ወደ ትግራይ የተፈናቀሉና የክልሉ ጊዜያዊ እርዳታ እየሰጣቸው ያሉ ዜጎች አሉ። ስለዚህ ይህን ጥያቄ ከዚህ ጋር እየተያያዘ ነው ብዬ ነው የማስበው። አንደኛው። ሁለተኛው እስሩ ላይ በደንብ እንደታየው አብዛኞቹ የትግራይ ተወላጆች የሆኑ ሚሊተሪ ውስጥም የነበሩ ከሜቴክ ጋር ተያይዞ የገቡ አሉ። በነገራችን ላይ በኢንዲቪጁዋል ኬዝ አልተከሰሱም እስካሁን። ዝም ብሎ ከሜቴክ ጋር ንክኪ ባለው ተብሎ እስካሁን ክሳቸው ማለት ነው። ለእያንዳንዱ ምን አጥፍተው እንደታሰሩ የተሰጣቸው እንትን የለም ኮዝ እስካሁን። ስለዚህ ከዚህ ጋር እየተያያዘ ነው ብዬ ነው ማሰው። አሁን በአንድ ብሔር ላይ ጥቃት ይቆም ሲባል ህወሓትና የትግራይ ህዝብ ያለመለየት ነገር ይታያል ብዙ ጊዜ። ስለዚህ ህወሓት በአንድ በኩል እንደ ኢህአዴግ አብሯቸው ይሰራል፣ በአንድ በኩል ደግሞ እሱ ጋር የማጥላላት ፖለቲካ ይሰራና ያ የማጥላላት ፖለቲካ ተመልሶ ለትግራይ ህዝብ የሚደርስ ይሆናል። በትግራይ ህዝብ ላይ ጥቃት አለ፣ በህወሓት ላይ አይደለም፣ በትግራይ ህዝብ ላይ ጥቃቶች አሉ ብሎ ያስባል ሰው። እኔም አምናለሁ ያ ጥቃት። ስለዚህ ሰልፉ ይሄንን ማንሳቱ ተገቢ ነው ብዬ ነው እኔ ማምነው። እሺ አመሰግናለሁ። ተመስገን ወደ አንተ ልምጣ። አሁን ከተገለጸው ሰልፉ ላይ የተገለጸው ነገር ከወልቃይትም ሆነ የቅማንት የተሰደዱትን በግጭቱ ምክንያት ከአካባቢያቸው የተፈናቀሉትን ለመግለጽ ነው የሚለው እኔ አልስማማም። ምክንያቱም እነዚህ ሰዎች
በፈክሩ ላይ የሚለው ምንድነው ተጠርጣሪዎች በፍርድ ቤት ብቻ ሊዳኙ ይገባል ነው እንጂ የተፈናቀሉ ሰዎች ያላግባብ የተፈናቀሉ የሚል መፈክር አልነበረም። ያ ማለት እነማንን ነው የሚገልጽ የነበረው ከሜቴክ ጋርም ሆነ በተለያየ ምክንያት በሙስና ወንጀል ተከሰው አሁን በቁጥጥር ስር የዋሉ ሰዎችን ነው። በቁጥጥር ስር የዋሉ ሰዎች ደግሞ እኔ እስከሚገባኝ ድረስ ሌባ ብሔር የለውም። ሌባ ለማንም ህዝብ ብሎ አይሰርቅም። ሲሰርቅም ሲበላም ለህዝብ አያካፈልም። ምናልባት ቤተሰቦቹን በአካባቢ ያሉ ሰዎችን ሊጠቅም ይችላል። አሁን እነዚህ ሰዎች ተጠርጥረዋል። ትክክል ነው። የተጠረጠሩት ካምፓኒ ድርጅት ነው ሲመሩ የነበረ ትላልቅ ኃላፊነቶች ላይ የነበሩ በነበራቸው ኃላፊነት ላይ ተገቢውን የሆነ ስነ ምግባርን ተከትለው ስራ አልሰሩም። እንግዲህ የተገለጸው ነገር እውነት ለመናገር አሁን ሌላ መንግስት ቢሆን ኑሮ ራሱ ህወሓት ቢሆን የሚያስተዳድረው የነበረው መንግስት ቢሆን ኑሮ እነዚህ ሰዎች 11 አውሮፕላን እስከሚገዙ መርከብ እስኪ ጠፋ ድረስ የሀገር ባንዲራ በሌላ ባንዲራ ለመቀየር ሙከራ እስከሚያደርጉ ድረስ የደረሰ ወንጀል የሰሩ ሰዎችን ምን ሊደረጉ ይችሉ ነበረ? ሁላችንም ከ8 ከ9 ወር በፊት የነበረውን ነገር ማስታወስ ነው። ያ ሆነ ማለት ግን በትግራይ ህዝብ ላይ ያነጣጠረ ጥቃት ተካሄደ ማለት አይደለም። ምክንያቱም ሜቴክ ላይ የነበሩ ሰዎች እነዚህ ብቻ አይደሉም። ነገ ኦሮሞዎች አብረዋቸው የነበሩ ሰዎች በተጠረጠሩ ሰዎች ይገባሉ። አማራ ሆኖ እዛ አካባቢ አብረዋቸው የተሳተፉ ሰዎች ነገ ወደ ተጠርጥረው ሊመጡ ይችላሉ። ስለዚህ ያኔ አማራውም ለምን ታሰረብኝ የሚል ከሆነ ኦሮሞውም በወንጀል የታሰረን ሰው ለምን ታሰረብኝ የሚል ከሆነ ሀዲያው በወንጀል የታሰረን ሰው ለምን ታሰረብኝ የሚል ከሆነ ፍትህ ምኑ ጋር ነው ያለው? መጠየቅ ያለበት ሰው በሰራው ወንጀል መጠየቅ አለበት። ምናልባት ሳይሰራ ወንጀል ሳይሰራ ያላግባብ ማንነቱ ምክንያት ተደርጎ ብሔሩ ምክንያት ተደርጎ ተጠቅቶ ከሆነ ትክክል ነው፣ እንደዛ ሊያስብል ይችላል። አሁን ስዕሉ ምንድነው? አብዛኞቹ የሚታዩ ሰዎች የህወሓት ሰዎች ናቸው። ያ የሆነበት ምክንያት ባለፉት ረጅም ዓመታት ትልቁን የስልጣን ባለቤት የነበረው ህወሓት ነው። ስለዚህ ደህንነቱ ላይ ሜቴክ ላይ መከላከያ ላይ ከፍተኛው የትላልቅ የሚባሉ ስልጣኖች በእነሱ ነው ተይዘው የነበረው። ስለዚህ አሁን የመጀመሪያው ተጠያቂነት ደረጃ በደረጃ መሄድ ሆኖ የመጀመሪያው ተጠያቂነት በኃላፊነት ሲመሩ የነበሩ ሰዎች ናቸው የተጠየቁት፣ እነሱ ላይ አረፈ። ያ ማለት ግን የትግራይን ህዝብ ይወክላል፣ የትግራይ ህዝብ ነው እየታሰረ ያለው ሊያስብል አይችልም። በፍጹም ሊገናኝም አይችልም። አመሰግናለሁ። ምንድነው አሁን እዚህ ጋር መነሳት የሚችለው ነገር በአንድ ብሔር ላይ ያተኮረ ጥቃት ነው የሚለውን ነገር ወይንም ይቁም የሚለውን ሀሳብ ስናነሳ አንድ ሀሳብ ልስጥስ ላይ ሰጠኛል። እሺ፣ ምሳሌ አቶ ኃይለማርያም ደሳለኝ የሀገሪቱ ጠቅላይ ሚኒስትር የሆኑት ቤተ መንግስት ገብተው ቁርጥ እንዲውሉ አይደለም ማለት ተጠያቂነት አለ፣ ኃላፊነት እስከተቀበልክ ማለት ነው። የልማት ድርጅቶች ሜቴክን ጨምሮ ዳይሬክተሩ ምን ያህል ገንዘብ ወጪ እንደሚያደርግ እየተቀመጠ አለ። እናንተም ጠይቃችሁ የምታገኙት ነገር ነው። ከዛ ውጪ 6 ዓመት ሙሉ ይሄ ነገር ሲሆን ኃይለማርያምም ምክትሉ አቶ ደመቀ መኮንን ሌሎችም በየደረጃው ያሉ ሰዎች ይህን ሲሆን አያውቁም ማለት አንችልም። ባያውቁም ባለማወቃቸው ራሱ ከተጠያቂነት ነፃ አያደርጋቸውም። ደግሞ በቅርብ ደግሞ ሜቴክ ባሳዩ ስኬት ብለው ሜቴክን ሸልመዋል። ስትሸልም አጣርተ ነው ምን ተሰርቶ ነው የምትሸልመው የሚለው ነገር በቅርብ ነው የሆነው። ሽልማቱ ገባህ አይደለ? አሁን ለዚህ እንትኑ እስሩ የፖለቲካ ህጉ የፖለቲካ መሳሪያ ሆነዋል የሚባለው ለዚህ ነው። አንድ የህግ ኳሊቲ ህግ ባይዞ ህግ የሚያስብለው ነገር አፕሊኬብል የሚሆነው ለሁሉ እኔ እናንተ ወንጀል ከሰራን እኔን ነፃ አድርጎ አንተ ወንጀለኛ የሚያርግህ ከሆነ ስቲል ህጉ ለሁሉ አፕሊኬብል መሆን ይሆናል የሚለውን የህግ ኮንሴፕት ይጥሳልና አንደኛው ኮዝ ምንድነው? አሁንም ቢሆን ፍርድ ቤት ራሱ በራሱ ተነሳሽነት በየጊዜው እኮ የተለያዩ ሜቴክን ጭምር ማለት ነው ሪፖርት ይደረጋል ፓርላማ ላይ ኦዲት ሲደረግ ችግር አለባቸው እርምጃ አልተወሰደም። ስለዚህ ጃስ ሲባል ነው እርምጃ እየወሰደ ያለው ፍርድ ቤት ማለት ፖለቲካል ትዕዛዝ ነው። የደህንነት ጉዳይ ነው አተናገባቸው ይባል ነበር። እሱ ለልብ የነሽ ወደዚህ እንመልሰውና ምንድነው ሰጣችኋለሁ ድል ያው በዛ ተከማላችሁ። አሁን የመጀመሪያው ሐሳብ ላይ በአንድ ብሔር ላይ ያተኮረ ጥቃት ይቁም የሚለው ሐሳብ ላይ ስንመለስ አቶ አስራት ቅድም እንዳነሱት ከቅማንትም ይሁን ከመተማ የተሰደዱ ሰዎች አሉ ወደ ሱዳን የገቡት። እነሱን በተመለከተ ነው በአንድ ብሔር ላይ ያነጣጠረ ጥቃት ይቁም የሚለው ከሆነ ሊያስኬድ ይችላል በተወሰነ መልኩ ማለት ነው። ይሄኛውን እንደዚህ ልንመለከተው እንችላለን። እስሩ ለሁሉም ተመጣጣኝ አይደለም የሚለውን ነገር ካነሳን ምናልባት ኃይለማርያም ደሳለኝ አለመጠየቃቸው ለሁሉም ተመጣጣኝ አይደለም ያስበላል ወይ? ምክንያቱም ለምሳሌ ጀነራል ክንፈ ሲያዙ ከስራቸው የነበሩ ለምሳሌ ሌላ ብሔር ውስጥ ያሉ የሜቴክ አመራሮች ተይዘው እስር ቤት ያሉ አሉ። ስለዚህ ይሄን እንዴት ተመለከታችሁት? ይሄን ነገር አንደኛ ክሊር ማድረግ ያለብን ነገር አለ።
በመጀመሪያ ደረጃ ይሄ ፖለቲካ ስራ ሲዘረጋ የተዘረጋው በህወሓት የፖለቲካ አይዲዮሎጂ ላይ ነው። በህወሓት የፖለቲካ አቋምና አመለካከት ላይ ነው የመጀመሪያው ነገር። ኢህአዴግም ራሱ እንደ ኢህአዴግ ሲመሰረት የኢህአዴግ አባል ድርጅቶች ራሳቸው ሲመሰረቱ በህወሓት የፖለቲካ አቋምና አመለካከት ላይ ነው። መንግስታዊ መዋቅሩ፣ የመንግስት ተቋማቱ፣ የመንግስት አሰራር ሂደቱ ራሱ ሲዘረጋ ይህንኑ የህወሓትን የፖለቲካ አቋምና አመለካከት መሰረት አድርጎ ነው። ከዛ ነው የምንጀምረው። ከዛን የኢህአዴግ አባል ድርጅቶችም ሲደራጁ የህወሓትን የፖለቲካ ስልጣን የበላይነትና ኢኮኖሚ ተጠቃሚነት እንዲያመቻቹ መጠቀሚያ እንዲሆኑ ታስቦ ነው የተዘጋጁት። ከመጠቀሚያነት ዘለለ ሚና አልነበራቸው እና እዚህ ሀገር የነበረው የፖለቲካ መሰረታዊ ችግር የአንድ ቡድን የአንድ የትግራይ ህዝብ አይደለም፣ የትግራይ የአንድ ብሔር አይደለም፣ የአንድ የፖለቲካ ቡድን ያ ደግሞ ህወሓት ነው። የህወሓት የፖለቲካ ቡድን እንደ ፖለቲካ ቡድን የእሱ የበላይነት መሰረት የነበረው ይሄ ቡድን አሁን ተጠያቂነት ሲመጣ፣ የሙስና ጉዳይ ሲመጣ፣ የሰብአዊ መብት ጥሰት ሲመጣ በግንባር ቀደምትነት ተጠያቂ የሚሆነው ይሄ ቡድን ነው። ለምን? አንደኛ ይሄ ስርዓቱ የተመሰረተው በዋናነት የዚህን ቡድን የስልጣን የበላይነትና ተጠቃሚነት ለማረጋገጥ ታልሞ በመሆኑና በከፍተኛ ሁኔታ በሙስናውም ሆነ በሰብአዊ መብት ጥሰቱ ላይ የተሰማሩት የዚህ ፓርቲ አባላት ስለሆኑ ነው። የደህንነት መዋቅሩን የተቋጠሩት እነሱ ናቸው። 90% የሚሆነው የመከላከያ ሰራዊት አመራር የያዙት እነዚህ ሰዎች ናቸው። በውጭ ጉዳይ ሚኒስቴር መስሪያ ቤቶች ውስጥ የተሰማሩት እነዚህ ናቸው። በጉምሩክ ስራ ውስጥ የተሰማሩት እነሱ ናቸው። ዋና ተመርጦ ቁልፍ በሆኑ የፖለቲካ ስልጣንና የኢኮኖሚ እንቅስቃሴ ላይ ስልጣን የያዙት እነዚህ ሰዎች ናቸው። እነዚህ ሰዎች ናቸው የዘረፉት። እነሱ ተጠያቂ ስለሚሆኑ አንድ ቁጥራቸው ይበዛል። ሁለተኛ እነዚህ ሰዎች ሲፈጽሙ የነበረውን ዘረፋ ለማስቆም ጥረት ያደረጉ ለሀገራቸው ፍቅር ያላቸው ለራሳቸው ክብር ያላቸውን ሰዎች ሀገር ጥለው እንዲወጡ ሲያደርጉ የነበሩት እነዚህ በደህንነት እና ጸጥታ ተቋማት ላይ የተሰማሩ የህወሓት አባላት ደጋፊዎችና አመራሮች ናቸው። ይሄ በዚህ ረገድ የዜጎችን መብት መንፈግ፣ የመብት ተሟጋቾችን፣ ጋዜጠኞችን፣ የሀገር ሽማግሌዎችን፣ የፖለቲካ መሪዎችን ለእስር፣ ለስደት፣ ለእንግልት፣ ለእስራት ሲዳርጉ የነበሩት እነዚህ ሰዎች ናቸው። በዚህም ረገድ ቅድም በጠቀስኩልህ አንደኛ በሙስናው፣ ሁለተኛ በዚህ ረገድ በፈጸሙት የሰብአዊ መብት ጥሰት ተጠያቂ የሚሆኑት ማናቸው? እነዚህ ናቸው። ሶስተኛ ሌሎች የኢህአዴግ አባል ድርጅቶች ውስጥ አጎብዳጅ ተገዢ የሆኑ በራሳቸው ህሊና የማይሰሩ ሰዎችን መልምለው ለህወሓቶች የፖለቲካ ብዝበዛ ይሄ ሙስናና ዘረፋ ምቹ ሁኔታ የሚፈጥሩ ተገዢ የሆኑ የነሱ መጠቀሚያ የሆኑ ሰዎችን ለይተው ያወጡና ወደ አመራርነት በማምጣትም ረገድ ተጠያቂ የሆኑት ማን ናቸው? አሁንም እነዚሁም ከፍተኛ የህወሓት ባለስልጣናት ናቸው። ስለዚህ ተጠያቂነት ሲመጣ ተጠያቂነቱ በዋናነት በዚህ የፖለቲካ ቡድን ላይ ቢሆን ሊገርመን አይገባም ነው መሰረቱ። ይሄ ብሔር ጉዳይ አይደለም። አሁን ቅድም አስራት እንዳነሳው ህዝብ ተፈናቅሏል፣ 45,000 ብሏል። እንዴ በዓለም እኮ አሁን ከፍተኛ ህዝብ የተፈናቀለበት ሀገር ሆነናል። እንደ ሀገር 1 ሚሊዮን ህዝብ ተፈናቅሏል። ይሄ እኮ የሶማሌ የኦሮሞ የምን ጉዳይ አልተባለም። እሱ አይደለም። ከመፈናቀሉም ጀርባ ከሙስናውም ጀርባ በግልጽ ማን እንዳለ ሁላችንም እናውቃለን። እና ተጠያቂነቱም ሲመጣ በዛው በጥፋታችን ልክ ነው የሚሆነውና ይሄንን በብሔር መሸንሸን በጎሳ መሸንሸን እውነትን ከመደበቅ የዘለለ ተጠያቂነትን ከመሸሽ የዘለለ ሚና የለውም ነው። እሺ አመሰግናለሁ። አቶ አስራት የሚጨምሩበት ነገር ካለ? አሁን ምንድነው ስለ ወንጀል ከተነሳ እንደተባለው የህወሓት ሰዎች ወንጀል ላይ ይኖርበታል በዛት ማለት ነው። ያ ማለት ግን ሌላው በሙሉ ወንጀለኛ ባይዞ በህግ ላይ ባይዞ እንትና ተላላኪ ስለነበረ እንደዛ የሚባል ነገር አለቃ አዞይ ነው ሰው የገደልኩት ብትል ከህግ ነፃ አይረገም። ኃይለማርያም ደሳለኝ የዚች ሀገር ጠቅላይ ሚኒስተር ነኝ ብሎ ለኛ ብሎናል። ውስጡ እንግዲህ ተላላኪ ይሁን ምን ይሁን የምናውቀው ነገር የለም። ጠቅላይ ሚኒስተር ነኝ ካለ ጠቅላይ ሚኒስተር የሚሰጠውን ጥቅምና ኃላፊነት ወስዶ ነው መታወቅ ያለበት ማለት ነው። ስለዚህ አሁን እኔ በታች ቆርጠ ሳይሆን
ከተጠየቀ እንዳለ ነው መጠየቅ ያለበት። እዛ ኃላፊነት ላይ ያለውን መዋቅር በሙሉ ነው መጠየቅ ያለበት ነው አንዱ እንትኑ መከላከያ። ሁለተኛ ነገር ደግሞ ብዙ የተምታቱ ጉዳዮች አሉ። ለሙስና አሁን ለምሳሌ ህጉ የፖለቲካ መሳሪያ ሆኗል አልሆነም ለማለት ምናነሳቸው ጉዳዮች አለ። አንደኛ ምናነሳው ነገር በሙስና የተጠየቁ አቶ ገብረዋህድ የተለያዩ ሰዎች ሁሉ ነጻ ምህረት ተብለዋል። ሰው የገደሉ 11 የጸጥታ አካላትን የገደለ ሰው ምህረት ተብለዋል። ስለዚህ ምንድነው ይሄ አሁን ወደ ክስ ገባ በሙስና የተጨማለቁ ሰዎች ለቀህ እንደገና በሙስና ስትጠይቅ እነዚህ ሰዎች አሁን እየተጠየቁ ያሉት ምክንያቱም ምህረቱ ማንንም የሚመለከተው ማንንም አይመለከትም የሚለው እኔ ሳስበው ባይዘው የተደመረና ያልተደመረ ብዬ ነው የምከፍለው። ሁሉም ወንጀል ያላቸው ሰዎች አሉ፣ የተደመሩ ይሾማሉ። ለምሳሌ የፌደራል ፖሊስ አዛዥ የነበረ ሰው መቼም ከዚህ ንጹህ ነው ልትል አትችልም። ውጭ ጉዳይ ኃላፊ አለ አሁን። ስለዚህ ስታየው የተደመሩ ይሾማሉ፣ ያልተደመሩ ደግሞ በወንጀላቸው ይጠየቃሉ። እነዛ ግን ወንጀል የላቸው ማለት ህጉ ለሁሉ አፕሊኬብል ይሆን ሲባል ይሄን ነው የሚያመለክተው። እንዲመልሱልኝ አንድ ነገር ላንሳርሶ ጋር አሁን ሀገር እንደ ሀገር እየሄደችበት ያለው አንድ ሀሳብ አለ። ሁሉንም ሌባ ሰብስበን የምናስር ከሆነ ከተማ መገንባት ነው እንጂ እስር ቤቶች አይበቁንም የሚል አንድ ጠቅላይ ሚኒስትሩም የተናገሩት ነገር አለ እና በተጨማሪ ደግሞ ምንድነው ዋና በቃ የጉዳዩ አስፈጻሚ የነበሩ ዋና ሰዎችን ወደ ህግ የማቅረብ ጉዳይ እንደ አይነቱን ስራ ነው የምንሰራው ተባለ እና ሌላ ነገር ደግሞ አሁን ለምሳሌ ቅድማው እንዳያነሳውት ነገር አለ እርሶ እንዲመልሱልኝ ኃይለማርያም ደሳለኝ አለ። ምናልባት ኃይለማርያም ደሳለኝ ሀገሪቱ ውስጥ የተፈጠሩትን ኪዮሶች በመመልከት ነው በቃ እዚህ ጋር ማብቃት አለበት ብሎ የተወሰነ ራሳቸውን ኃላፊነት የወሰዱበት አግባብ አለ። ከዚህኛውም ኃላፊነትን ወስዶ መውረዳቸው እንደ አንድ ኤክስኪዩዝ የታየበት ነገር ሊኖር አይችልም ወይ? እና ሌሎቹ መጠየቃቸው ስህተት ነው ወይ? ስቲል ምን ለምሳሌ አሁን ያልከው እንዳለ እንሰር ቢባል አንድ ከተማ ይሞላሉ። ስለዚህ ምንድነው አሁን አንደኛ የጠፋው እዚያ ጋር ትምምን ነው። እንደ ሀገር የጠፋው መተማመን የለም አይደለም። እንደ ሀገር እንደ ኢህአዴግ ራሱ በኢህአዴግ አባል ፓርቲው ራሱ መተማመን የለም ማለት ነው። አሁን ስትመርጥ እንግዲህ ሴሌክቲቭሊ ልታስር ነው ማለት ነው። የግ አይደለም ስቲል ፖለቲካል ውሳኔ ነው የሚሆነው። መርጠህ ነው የምታስረው። ስትመርጥ መለኪያ ሁሉም የኢህአዴግ ድርጅቶች አላመኑበት ማለት ለምሳሌ የህወሓት ሊቀመንበር አላመንበትም። ይሄ ሴሌክቲቭሊ ስትመርጥ እንግዲህ ያው ስታስር ነገርኩ ነው። እዚህ ሀገር እስር በፖለቲካል ውሳኔ ነው የሚሆነው። በፊትም እንደዛ ነው የነበረው፣ አሁንም እንደዛ ነው ያለው። አሁን ሁሉም ማስረ ስለማንችል መርጫ አስራለሁ ስትል እኔ ደግሞ የሚታሰረው ነገሩን አይቼ ያልተደመረ ነው እየታሰረ ያለው ብል ትክክል ላልሆን ይችላል። ግን ባስብ ስህተት የለበትም ነው የምልህ። ምክንያቱም አንደኛ መተማመን ጠፍተዋል እዚህ ሀገር በብሔር ፖለቲካው ብለው በኢህአዴግ በፖለቲካው እንደ ህዝብ እንደ ህብረተሰብ መተማመን የለም አዝስታይ ማለት ነው። ስለዚህ ምህረት ስታደርግ ወይ የሆነ ህግም መኖር አለበት ግልጽ የሆነ ሁሉም ሊያስተማመን የሚችል ከዚህ እስከዚህ ጊዜ የተሰራውን ኃጢአት በሙሉ ምህረት አድርጌያለሁ ካልክ እና ያ ምህረት ለሁሉም የሚመለከት መሆን አለ። አዲስ የተሰራ ወንጀል ከሆነ ነው ታሰር ገብረዋህድን ለቀህ ክንፈን አስገባ በተለይ እኔ ፖለቲካል ዲሲሽን ነው እኔ ፖለቲካል ዲሲሽን ነው እንጂ ሁለቱም የመንግስት በማጥፋትም ሊበልበለው ብዙ የሚላያ አይደለም። ኦኬ እሺ እመጣለሁ። ኦኬ ተመስገን አንተ ጋር ልምጣ። አንድ ተጨማሪ ቅድም ባነሳው ጥያቄ ላይ እንደሚታወቀው በ11ኛው የኢህአዴግ ድርጅታዊ ጉባኤ ላይ የተወሰኑ ውሳኔዎች ነበሩና እጅግ በጣም ጠንካራ የሚባሉ ከዛ ውስጥ ከዚህ በፊትም ሰፊው ምህዳር ላይ አንስተን የተነጋገርንባቸው አሉ። በእኔ መልከታ በጣም ትልቁ ነበር ብዬ የማስበው ለውጡ የሁሉም ኢትዮጵያዊ ነው የሚለውን መቀበላቸው ነው እና ለውጡ የኛ ነው ብሎ የተቀበሉ ሰዎች አሁን ደግሞ ቀደማቶ አስራትም ሲያነሱት እንደነበረው ምክትል ሊቀመንበሩ ዶክተር ደብረጽዮን ያላመኑበት ነገር አለ የሚል ነገር አንስተዋል። ይሄኛውን እንዴት ተመለከትከው? መጀመሪያ ነገር የዚህ የድርጅትን አሰራር የድርጅትን አካሄድ መቼም ከህወሓት በላይ ሲያስተምር የኖረ የለም። ስለዚህ አንድ ድርጅት ውስጥ ያሉ እነዚህ አራቱ ብሔራዊ ድርጅቶች የሚሆኑ ሌሎች ተሳታፊዎች በአንድ ተነጋግረው ተስማምተው መጨረሻ ላይ የኛ አቋም ነው ብለው ያሰቡትን ነገር በአቋም መግለጫቸው ይገልጻሉ። ያኔ በአቋም መግለጫው የተገለጸው ላይ ለውጡ የህዝብ የኢህአዴግና የምናምን ነው የድርጅቱ በሚል የጋራ እንደሆነ ነው የገለጹት እኔ እስከሚገባኝ ድረስ። ስለዚህ ያንዳንዱ የሚካሄደው ነገር ላይ
እነዚህ አራቱ ብሔራዊ ድርጅቶች ትክክል ነው አለመተማመን አለ። ለምንድን ነው አለመተማመን ይኖረው ብለን ከጠየቅን ግን ትላንትና አንተ አካሄድ እንደዚህ መሆን አለበት እያንዳንዱን ነገር ስትሾም ከሌ መሾም አለበት በዚህ አግባብ መራመድ አለበት ብለ ስታስተምረው የነበረ ሰው በድንገት ቅልብስ ብሎ ከህዝቡ ጎን ሲሆን አለመተማመን ይፈጠራል። የታወቀ ነው። አሁን እንደተባለው በህወሓት የበላይነት ይመራ የነበረው የሚባለው የኢህአዴግ ከስሩ ብአዴን አለ ኦህዴድ አለ። አሁን ስማቸው ሳይቀየር የነበሩትን ለማለት ነው። እነሱ በውዴታም ይሁን በግዴታ የነሱ ተልእኮ አስፈጻሚ ነበሩ የሚባሉትን ነገር ያደርጋሉ። ትክክል ነው። ምናልባት የአማራ ክልል ላይ የሚታሰረውን ሰው ህወሓት ገብቶ ላይ ያስር ይችላል። ግን ህወሓት የሚልከው ሰው ነበር የሚያስረው ኦሮሚያ። አሁን እነዚህ እያንዳንዳቸው ከህዝባቸው ጎን ሲሰለፉ በመካከላቸው አለመተማመን ተፈጠረ። ነገር ግን እዛ 11ኛው የኢህአዴግ ድርጅታዊ ጉባኤ ላይ ተስማምተናል፣ ለውጡም የጋራችን ነው፣ ከዚህ በኋላ እያንዳንዱ የምንሰራው ስራ የጋራ ነው አሉ። አሁን ቅድም ወዳልከው ነገር ልምጣ። ጠቅላይ ሚኒስትሩ አያቁም ነበር ወይ ያቁ ነበር ወይ? እንደዛ ካለን ደብረጽዮንም እኮ አንድ ሚኒስትር ነበሩ። እንደውም አብዛኛውን የህዳሴው ግድብ ላይ ያሉ እያንዳንዱ እንቅስቃሴ የሚመራ የነበረ በዶክተር ደብረጽዮን የነበረ። ስለዚህ እቺ ተጠያቂነት የምትመጣ ከሆነ ዞሮ ማንንም አያመልጥም ከዛ። ነገር ግን አሁን ጠቅላይ ሚኒስትር ኃይለማርያም ደሳለኝ እኔ በእኔ እምነት አያቁም ልል አልችልም። ኢንቴንሽናሊም ይሁን በኔግሊጀንስም ይሁን ጉዳዩ ሲፈጸም የሆነ ፓርቲ ይኖራቸዋል። የክንፈዳኛውን ያክል ግን ፓርቲ ወይ ነበራቸው ወይ? ሲጠሩ ቢሮአቸው መጥተው የማያነጋግሩ ጄኔራሎች፣ ሪፖርት አቀርቡ ሲባሉ የማያቀርቡ፣ በየፓርላማው ጥያቄ ሲነሳ ይሄ የሀገር ደህንነት የብሔራዊ እንትን ጉዳይ ስለሆነ የነሱ ጉዳይ በግላቸው ነው የሚታይ እየተባለ ተኖረ። ከዛ ውጭ አሁን ኃይለማርያም ደሳለኝ የምር የሀገሪቱ ጠቅላይ ሚኒስትር ሆነው ሙሉ የስልጣን እንትናቸውን ተጠቅመው ሲሰሩ ከነበረ አቶ ኃይለማርያም ስልጣን ሲለቁ ህወሓት ለምንድን ነው ስልጣን የተነካል ይቻለው? ለምን የወላይታ ህዝብ አቶ ኃይለማርያም ሲወርዱ ለምን አቶ ኃይለማርያም ወረዱብን ብሎ የሚጠቅመው ከነበረ ከሳቸው መመረጥ ጋር የሚያገናኝ ጥቅም የሚያገኝ ከነበረ እንደዛ ይል ነበር። ነገር ግን በጃዙር የሆነን ሰው አስቀምጦ ከኋላ ግን እያንዳንዱ እንቅስቃሴ ያደርግ የነበረ አካል አለ ማለት ነው። ያ አካል እያንዳንዱን ነገር አድርገው ከፊት ለፊት የሆነን ሰው እንዲጠየቅ እንዲከሰስ ለማድረግ የሚያደርገው ሙከራ እኮ የፖለቲካ ቁማር ነው። ዳቱ ስዩም ልምጣና የተነሳው ሐሳብ ላይ ሐሳብ መጨመር ይችላሉ። በተጨማሪ ግን ይሄ አሁን አንዳንድ ሰዎች ምን የሚያነሱት ሐሳብ አለ፣ ሰልፉ የትግራይ ህዝብ ሰልፍ አይደለም ህወሓት ያስተባበረው ሰልፍ ነው ይላሉ። ይሄንም ጨምሮ ውስጥ ይመልሱ። የመጀመሪያ ነገር መታየት ያለበት እዚህ ስም እየጠራን እንደዚህ ነው ባንል የተሻለ ነው የሚሆነው። የቀድሞ መንግስት ኃላፊዎችን እያነሳን በወንጀል ፖሊስ ክስ እስካልመሰረተባቸው ድረስ በስም ማጥፋት ሊያስጠይቅ የሚችል ነገር ስለሆነ አግባብነት ያለው አይመስለኝም። አንድ መሰረታዊ ነገር አለ። የብሔራዊ መረጃና ደህንነት ምክትል ኃላፊ አቶ ያሬድ ዘሪሁን በወንጀል ተጠርጥረው ሲታሰሩ ዘር ብሔራቸው አልተጠራም፣ የብሔር ጥቃትም አልተባለም። እኔ ትውልዳቸው የትም እንደሆነ አላውቅም፣ ግን የትግራይ ተወላጅ እንዳልሆኑ አውቃለሁ። የትግራይ ተወላጅ ቢሆኑ ኖሮ የብሔር ጥቃት አንድ ብሔር ተበድሎ ተለየ ተፈናቀለ አይነት ነገር ጨዋታ ይጀመር ነበር። ሌሎችም አልተያዙም አይደለም። በጣም ብዙ አማራ ተወላጅ